እየከበደ ነው። ደሞም ተፈጠረ። ነገ ትክክለኛውን የኔን ማንነት ታያለህ። ይሄን ቤት ልንለቅ ነው። ይሄን ቤት ልንለቅ? ለምን? በህይወት ጠንካራ እንድትሆንና የአባት ጠላቶች እንዳያገኙ ስል ነው ሁሉ ነገር የደበኩ። እሺ ምንድነው እሱማ? ታውቃለህ አንተ እዛ ትምህርት ቤት እኮ በነፃ ነበር የምትማረው። እንደውም ማንም ከሚከፍለው በላይ እየከፈልኩ ነው ያስተማርኩ። እየቀለድሽ ነው እማ? በዚህ ጉዳይ ነው ያልቀልድ። መምህራኖቹ በሙሉ ያውቃሉ። የተባሉትን ብቻ እንዲያደርጉ ከፍላቸው ነበር። እና እነሱ አንቺ የምትያቸውን ነው የሚያደርጉት ማለት ነው እንዴ? ሙሉ ትምህርት ቤቱ እኮ እኔ እንደማልከፍል ነው የሚያውቀው። የተደበቀው ማንነት በሙሉ ይገለጥልሃል። ከነገ ጀምሮ የኔ ልጅ የትምህርት ቤቱ ሌላኛው ተማሪ ሆነ ነው የምትሄደው። እማ እውነትሽን ነው? እውነቴን ነው ሄኖክ። አንተ በህይወታችን ከእንግዲህ ምንም ቢመጣ መቋቋም የምትችልበት ደረጃ ላይ ደርሰሃል። እናም ትምህርትን ስትጨርስ ትልቅ የእምነበረድ ማብረሻ ድርጅት ከፊል ሄኖክ እስከዛሬ ድረስ እናቱ የደበቀችውን ሚስጥር እየነገረችው ትገኛለች። እንግዲህ ሄኖክ ብዙ ነገር እንደተደበቀና ከዚህ በፊት ስለ እናቱ ሚስጥር ብዙ ነገሮችን ማወቅ ቢፈልግም ነገር ግን ሊያውቅ አልቻለም። እሱም እንግዲህ ጥያቄ የሆነበትን እናቱን በተኛችበት ሄዱ ይጠይቃታል። እናቴ እኔ ብዙ ነገር እንደደበቅሽኝ ይሰማኛል ብሎ ሲጠይቃትም እሷ ደግሞ አንተ ትምህርትህን አርፈህ ተማሪ፣ ይሄ የግል ጉዳይ ነው ብላ ታስረዳዋለች። ሄኖክ ግን አንቺ እንደዚህ ስታስቢ እኔ የእውነት ግን ሰላም የሚሰማኝ ይመስልሻል ወይ? እንደዛ ነው የምታስቢ ወይ ብሎ ጥያቄ ያቀርብላታል። ይህ የትልቅ ሰው ጨዋታ ነው ብላ ስትለውም እሱም ደግሞ እናቴ እኔ በራሴ ሁልጊዜም ልጅ ነው አይደል አድርገሽ የምታስቢኝ? እሺ ለማንኛውም እኔ በራሴ ይህንን ነገር አጣርቼ ደርስበታለሁ ይላታል። እሱን ያደረከለታ ከኔ ጋራ ነው የምትጣለው አይመለከትም ትለዋለች። እሱ ደግሞ ቆይ እናቴ ከሽጉጥ ጋራ ጨዋታ ጀምረሽ እንዴት ነው እኔ አርፌ የምቀመጠው? ምክንያቱም ነገ ደግሞ ምን ይፈጠራል? እኔ ይሄንን እያየው አርፌ የሚቀመጥ አይመስለኝም ይላታል። እሷም ልጄ አንተ ብቻ ራስህን ጠብቅ፣ አንተን ካልነኩብኝ ሌላው እዳ ገብስ ነው፣ ሁሉንም አሸንፋለሁኝ ትለዋለች። እሺ እማ የሚፈልጉት ዶክመንት ምንድን ነው? የት ነው ያለው ብሎ ይጠይቃታል። እሷ ደግሞ ይሄንን ዶክመንት እኔ ጋር ነው ያለው ብላ ትላለች። እሱን ዶክመንት ደግሞ በሱም አልሰጥም ብላ ስትለውም ለምንድን ነው እሱን ደግሞ ልማሰጩ ብሎ ሲጠይቃትም አባትህ ለህዝብ ንብረትን ለማስጠበቅ ሲል ብዙ ዋጋ እየከፈለበት ነውና እንዴት ነው ዝም ብዬ እንደዚሁ የምሰጣቸው? እኔ እናንተ እኮ እንደዚህ የምንኖረው ከአንዱ ቤት አንዱ ቤት እየቀየርን የምንኖረው ለዛ ብዬ ነው። ስለዚህ ከእንግዲህ በኋላ እኔ ተደብቀን አንተ ምንም መኖር አልፈልግም። ስለዚህ እፊታቸው ተጋፍጬ ደግሞ የባሌን ፍትህ አሰጣለሁኝ፣ ባሌንም ስራ አሳካለውኝ ትለዋለች። ልጁ ደግሞ እንዴት አድርገሽ እማ? ምክንያቱም እነሱ እኮ እጃቸው ረጅም ነው ብሎ ይላታል። ልክ የኔ ልጅ ካንተ የተደበቀ ትልቅ ማንነት አለኝ፣ እሱን ደግሞ በቅርብ አሳይካለሁ ትለዋለች። ልጁ ደግሞ እማ ከኔ ስንት ነገር ነው ደብቀሽ የምትችይው? ይህንን እንኳን ለራሴ ራሱ ደብቄው ነበረ፣ እኔ ራሱ ራሴን ረስቼው ነበረ። ግን በራሳቸው ጊዜ የራሴን የማንነቴን አይረሳውትን እንዳስታውሰው አድርገውኛል። በል እንግዲህ አንተ ተረጋጋ ትለውና ልጇ ሄኖክን ታረጋጋዋለች። እሱም እንግዲህ ምን ይደረጋል። ሄኖክም ትምህርት ቤት ባለበት ሰዓት ሳምሪ ትመጣና ሰላም ትለዋለች። እኔ የምልክ ሄኒ በጓደኛና በፍቅረኛ መካከል ያሉትን ልዩነት እስኪ ንገረኝ ብላ ትጠይቀዋለች። እሱም ደግሞ ይህ ዛሬ ደግሞ ምን አይነት ጥያቄ ነው የምትጠይቅኝ ሲላት ልዩነታቸውን እስኪ ንገረኝ ትለዋለች። እሱም ደግሞ ጓደኛ ማለት ከልብ የምትወጂውና የምታከብሪው ትልቅ ቦታ የምትሰጩ ነው ብሎ ይላታል። ፍቅረኛስ ብላ ስትጠይቀው ፍቅረኛ ማለት ደግሞ ለፍቅርሽ ሁሉን ነገርሽን አሳልፈሽ የምትሰጭበት ጊዜሽን መስዋዕት የምታደርጊበት ነው ብላ ትለዋለች። እሷም ደግሞ የተለየ ቦታ ለፍቅር ወይም ለጓደኝነት የምትሰጠው የትኛውን ቦታ ነው ብላ ትጠይቀዋለች። እሱም ደግሞ ለጓደኝነት የምሰጠው ቦታ ለብቻ አለ፣ ለፍቅረኛም ደግሞ የምሰጠው ለብቻው አለ ብሎ ያስረዳታል።
እሺ አንተ አሁን ከሁለቱ አንዱ ምረጥ ብትባል የቱን ትመርጣለህ? ጓደኛ ወይስ ፍቅረኛ ብላ ትጠይቀዋለች። እሱም በጣም ግራ ስለተጋባ ሄኑዬ ዛሬ ምንድን ነው የምትጠይቅኝ? አልገባኝም፣ ምን ሆነሻል ብሎ ሲጠይቃትም እሷም ደግሞ ዛሬ ወሳኝ ጥያቄ ስለምትፈልገው መልሱን ለእሷ ተገቢ እንደሆነ አድርጋ ታስባለች እና ትክክለኛውን መልስ እንዲመልስላት ትጠይቀዋለች። ሄኖክም እኔ ሳልዋሽ ነው የነገርኩሽ፣ ምክንያቱም ሁለቱም ያላቸው ቦታ ልዩነት አላቸው፣ ለጓደኛም የምሰጠው ለፍቅረኛም የምሰጠው ብሎ በድጋሚ ያስረዳታል። እሷ ደግሞ ከሁለቱ አንዱን አስበልጥ ብትባል የቱን ነው የምታስበልጠው ትለዋለች። ሳምሪ ሲጀመር ጥያቄዎቹ እነዚህ ሁለት ጥያቄዎች ለውድድር የሚቀርቡ አይደለም፣ ሁለቱም የራሳቸው ቦታ አላቸው ብሎ ይላታል። እሷም ደግሞ ታውቃለህ ሁለቱም ልዩነት እንዳላቸው ሆን ብለህ ጥያቄ ለማስተባበልና ለመተው ፈልገህ ነው ትለዋለች። እንዴ ዛሬ ምን ሆነሻል? ለጠየቅሽኝ ጥያቄ ትክክለኛው መልስ እኮ ነው የመለስኩልሽ። ነው ወይስ የሆንሽው ነገር አለ ወይስ ምንድነው ምክንያትሽ? ብሎ በጥያቄ እንግዲህ እሱም ተናዶ መልሶ ይጠይቃታል። ከቤኒ ጋር ያለክን ነገር እንድታቆም እፈልጋለሁኝ፣ ምክንያቱም ከሷ ጋር አብረክ ስትሆን ጥርጣሬ እጅግ ይጨምራል ትለዋለች። እሱም ደግሞ ለምንድን ነው እንደዚህ የምትጠራጠሪው? ከዚህ በፊት ከአልማዝ ጋር አብረን ሆነን እንደዚያ ያልሆነ ነገር ስትጠራጠሪ ነበረ። ለምንድን ነው ቆይ ምንድን ነው ብሎ ሲላትም እሷም ደግሞ ከማንኛውም ሴት ጋራ እሱም ማየት እንደማትፈልግና ልታጣው እንደምትችል ትነግረዋለች። ሄኖክም እጅግ በሁናቴዋ ግራ ስለተጋባ ቆይ እኔ የማላውቀው ሌላ ማንነት አለሽ ወይ ብሎ ይጠይቃታል። አንተ የማታውቀው ማንነት ምን አለኝ ብላ ትጠይቀዋለች። እሱም እንግዲህ የውልሽ መጀመሪያ ለራስ የማይታመን ሰው ነው ሌላውንም ማመን የማይችለው፣ ስለዚህ ለራስሽ አትታመኝም ማለት ነው ብሎ ይመልስላታል። ሳምሪም በጣም ትናደድና ማለት እየተደበቀ ማንነት አለሽ እያልከኝ ነው ወይ ብላ ትለዋለች። እሱም እኔ እኮ የጠየቁሽ ጥያቄ ነው አንቺም እየጠየቅሽ ያለሽው ጥያቄ ነው፣ ስለዚህ መልሱን መልሽልኝ ብሎ ይላታል። እኔም ጥያቄ ነው እንጂ የጠየቅኩክ እኮ የተደበቀ ማንነት ወይም ባህሪ አለክ አይደለም ያልኩክ ብላ ትመልስለታለች። እሱም ደግሞ እጅግ ነበረ ያበሳጨችውና እኔ የጠየቅኩሽ ጥያቄ ግልጽ ስለሆነ ነው፣ ለሰለዚህ ጥያቄያችን የኔም ያንቺም አንድ ነው ይላታል። ሳምሪ ይሄንን ጊዜ አንተ በቃ ከልጅቷ ጋራ ያለን ግንኙነት በግልጽ ለመቀጠል ስለፈለክ ነው ስትለው እሱም ደግሞ አረ ሳምሪ ምን እየሆንሽ ነው? እስኪ ተረጋጊ፣ የማይሆን ነገር አታስቢ ብሎ ይላታል። እሷ ምን ነኝ ጥፋተኛ? ፍቅርህን ብዬ እስር ክብስል እኔ ደግሞ አንተ ለካ ፍቅር ካለቀብክ አይደለም ወይ ትለዋለች። እሱም የማይሆን ነገር አትናገሪ፣ ይልቅ እንደ ትልቅ ሰው አስቢ፣ ይሄን ነገር ከጭንቅላትሽ አውጥሽ ጣይ ይላታል። በእርግጥ ትክክል ነው፣ ምክንያቱም በፍቅር መሀል መተማመን ከሌለ ፍቅር ሳይሆን ህመም ነው ይዞ የሚመጣውና እሷ ደግሞ አሁን ላይ እያደር እየጠረጠረችውና እየተጨነቀች ነው የምትገኘው። ሳምሪ ሄኖክን አላመነችውም። ናሆምን ቤኒን ያገኛትና አንቺ እንዴት ነው እንዴ የሚያደርግሽ? እንዴት አይነት ንቀት ነው ለኔ ለናሆም የምታሳየው ብሎ ይላታል። እሷም ደግሞ ቆይ አንተ ለምንድን ነው የምትከታተለኝ? እየተከታተልከኝ ነው ወይ? እኔን የሚከታተል ሰው እኔ አልወድም። ቆይ ስራ የለክም ወይ ትለዋለች። ምንድን ነው ትምህርትህን አርፈ የማትማረው ስትለው ናሆምም እሱም ደግሞ እኔ ሳይሽ በጣም ተናዳጅ ትመስያለሽ፣ ደምሽ አናትሽ ላይ ከፍ ብሎ እንዳትሞቺ ሲላትም የኔ ደም በእንዳንተ አይነቱ ነው ወይ የሚፈላው? እንደውም ለሰው ልጅ ክብር ስላለኝ ነው እንጂ እዚህ ጋር ቆሜ የማወራ ካላወራክም ነበረ ትለዋለች። እሱም ደግሞ ክብር ነው ያልሽው፣ ክብር ቢኖርሽማ ኖሮ በስነ ስርዓት ታወሪ ነበረ ብሎ ይላታል። አንተ በስርዓት ብታወራኝ ኖሮ እኔም በስርዓት አወራ ካለው ብላ እሷም ትመልስለታለች። የዛለታ በስነ ስርዓት አውርተከኝ ቢሆን ኖሮ ይሄ ዛሬም በስነ ስርዓት አወራክ ነበረ ስትለው እሱም ደግሞ መጀመሪያውኑ እኔ ለሰው ልጅ በሚገባው መልኩ ነው ክብር የሰጥቸው የማወራው፣ ከሚገባሽም በላይ አልሰጥሽም፣ ከሚገባሽም በታች ደግሞ አላሳንስሽም ብሎ ይመልስላታል። ከናንተ ትንሽ ነገር ልንገርህ፣ አንተ የሰው ክብርም የሰው ልክም ገብቶ ካያውቅም ግን አንተ ትምህርት እንዴት ነው የሚገባ ብላ ትለዋለች። እሱም ይሄንን ጊዜ ስነ ስርዓት ያዥ ብሎ ያስጠነቅቃታል።
ቤኒም እሷም አንተም ስርዓትክን ብትይዝ ይሻልካል ብላ ትለዋለች። እሱም ምንን የማሰቡ እንደመሆነ ታውቂያለሽ ወይ? ከዛ ከአህያ ልጅ ጋር አብራችሁ ስትውሉ ልክ እንደሱ እንደ አህያ አስተሳሰብ ነው እያሰባችሁት ያላችሁት ብሎ ይጠይቃታል። እሷም እንደ አንተ ድንጋይ ራስ ከመሆን እንደ አህያ ማሰብ እየተሻለ ነው ብላ ትለዋለች። ምክንያቱም አህያ ይንቀሳቀሳል እንዳንተ አንድ ቦታ ተቀምጦ ለሰው ልጅ ድንቅፋት አይሆንም ብላ ትለዋለች። በሚገርመው ሁኔታ ቀኔዋ በጣም ደስ የሚልና እሱም በጣም እየተበሳጨባት የሚገኝ ነው በመልሷ። አቤት ምላስ ብሎ ምላስሽን ነው የማወጣልሽ ብሎ እሷን ሲወረውራት ከኋላዋ ድንገት ሄኖክ ይመጣና ሄኖክም ይይዛታል። እሱም አንተ ቆሻሻ ጭራሽ ሴት ልጅ ላይ እጅህን ታነሳለክ ወይ ብሎ ይለዋል። እሱም አንተ አርፈህ አትቀመጥም ወይ? ለደሃ እናትህ መኖር አትፈልግም ወይ ሲለው ይሄን ጊዜ ሄኖክም አንተ ስለ እናቴ እንድትናገር አልፈቅድልክም። ሄኖክም እንግዲህ ናሆምን ከደበደበው በኋላ በእናቴ እንዳትመጣ ብዬ ካለው ከእንግዲህ በኋላ ስለ እናቴ እዚህ ከኮሌጅ ውስጥ እንድታነሳ አልፈልግም ብሎ ይለዋል። ይሄንን ጊዜ እሱም አፍንጫው እየነሰረው ስለነበረ ጥሎት ይሄዳል። ከኋላ ግን ሳምሪ ቪዲዮ እየቀዳች ነበረ። ከአንድ ከጓደኛዋ ጋር ቆማ በግርምት እየተመለከተች ነው። ምክንያቱም ከልጅቷ ጋራ ሌላ ግንኙነት አላቸው ብላ ስለምታስብ አልማዝም ቆማ ስልክ እያወራች ባለችበት ሰዓት ዶክመንቱን አልሰጠውም ከመቃብሩ ጋር አብሮ ይወርዳል እንጂ ያለችን ጊዜ አለሙም ወደ ቤት ይመጣል። ይህንን ጊዜ እሱም በትኩረት ከተመለከታት በኋላ አንቺ ሲመስለኝ መሳሪያ ጨዋታ ትወጃለሽ መሰለኝ፣ ልጅሽን አግኝቼው መልእክት ልኬልሽ ነበረ ደረሰሽ ወይ ብሎ ይላታል። ምን ነው አንተ ግን እኔን ፈርተክ ነው ወይ ወደሱ የሄድከው ብላ ትመልስለታለች። አይምሰልሽ እኔ ማንንም አልፈራም ብሎ ይላታል። አልማዝም አሁን አንተም እንድታስረዳኝ አልፈልግም ብላ ስትመልስለት እሱም ደግሞ እኔ አሁን ምንም ነገር አልፈልግም ዶክመንቱን እንድሰጭኝ ነው የምፈልገው ሲላት እሷም ዶክመንቱ አንድ ነገር ልንገርህ ከኔ ጋር አይደለም ዶክመንቱን ለሚያስፈልገው ሰው በውድ ዋጋ ሽጬለታለሁ ትለዋለች። ስለኔ አንድ ነገር ልንገርህ የአይኤ ፕሮጀክት ባለቤት ነኝና የእግሬ ጫፍ ላይ እንኳን መድረስ አትችልም ትለዋለች። ያን የሚያክል ድርጅት ካለሽ ታዲያ ምን ነው ታዲያ ኑሮሽን ብሎ ያሳያታል። እናም ድርጅቱ በህልምሽ ነው ወይ? ይሄ ያንቺ ያናሃል ድርጅት ያለሽ እንግዲህ አንቺ ማለት እኮ የችግር ተምሳሌት ነሽ ብሎ እንግዲህ ይሳለቅባታል። አልማዝ ይልና ይስቅባታል። እሷም ደግሞ ታለቅሳለች። የዛሬ ሳቅክ የነገ ደም እንባ የምታለቅስበት ቀን ነው ትለዋለች። እሱም እኔ ነኝ ወይ የማለቅሰው ይላታል። አለሙ በህይወት ዘበኔ ማልቀስ አይደለም አኩርፌ አላውቅም ብሎ ይላታል። ይልቁኑ አሁን እኔና አንቺ ብንግባባ ይሻልሻል፣ አለበለዛ ግን የኔ ሰዎች ጋራ በአንድ ስልክ ጥሪ ደውዬ ከነገርኳቸው አንቺም ልጅሽም እግሬ ላይ ወድቃችሁ ዶክመንቱን እንካብለሽ ትለምኝኛለሽ። አልማዝም የሁል ጊዜ መዛዛት አልበዛም ወይ ብሎ ብላ ትለዋለች። እሱም ደግሞ ይኸውልሽ የመጨረሻ ማስጠንቀቂያ ነው የነገርኩሽ፣ ከእንግዲህ በኋላ መጥቼ አላስጠነቅቅሽም አልናገርሽም ብሎ ይላታል። እሷም ደግሞ መሄድ እስካለብን ድረስ ለምን ጥግ ድረስ አንሄድም ትለዋለች። እቤትክ ስመጣ ቤቴን ለቀሽ ውጪ ነው አይደለም ወይ ያልከኝ? አሁን ዛሬ ደግሞ በተራክ ዛሬ ቤቴን ለቀህ ውጣ ትለዋለች። እሱም ደግሞ ጨካኝ ጭስ መውጫ አያጣም ብሎ ይብላል። እናም ደግሞ አንቺ በጣም ደፋር ነሽ ብሎ ለማንኛውም ቻው ብሏት ጥሏት ይሄዳል። ሳምሪም ሄኖክን አሁን በአንድ ሴት ምክንያት እንደዚህ መሆን አለብክ ወይም ብላ ትለዋለች። ይኸው ገና ምንም ነገር ሳይጀመር ታውቆ ነበረ ብላ ስትለውም እሱም ደግሞ ምንም አይነት ንግግር እንደማይችል ይነግራታል። በእሱና በእሷ መካከል ደግሞ ይህንን ነገር ምንም አይነት ነገር እንዲፈጠር እንዳልፈለገ ይነግራታል። እሷ ግን በጣም ይቀናው ይመስልካል እንጂ ትክክለኛውን ነገር ነው የነገርኩ እኔ ይመስለኛል፣ ስላንተ ለማወቅ በጣም የዘገየው ይመስለኛል ትለዋለች።
እሷን ስለተናገራት ሳይሆን ናሆምን እየደበደበው እናቱን ስለተናገራት ነው። ነገር ግን እሷ ልትረዳው አልቻለችም። በቃ ባይሆን እዚህ አይምሮሽ ውስጥ መጥፎ ሀሳብ የገባውን ከአይምሮሽ ብታወጪ ይሻልሻል ብሎ እሱን በልህና በንዴት ጥሏት ይሄዳል። አሁን ላይ እየተረዳችው አይደለም። ናሆምም እንደተደበደበ ወደ ቤት ሄዶ አባቱ ስር እንግዲህ አንድ ላይ ይቀመጣሉ። እሱም ቆይ አንተ ተደብድበክ እንዴት ነው የምትመጣው ብሎ በጥፊ ብሎት እንግዲህ በአንድ ጥፊ ይዘርረዋል። አሁን አንተ የኔ ልጅ ነኮ ይለዋል። እሱም ደግሞ እንግዲህ ወንድ ልጅ ገና ከማድረጉና ከመራመዱ በፊት ቆም ብሎ ማሰብ አለበት ብሎ ሲለውም እሱም ይሄንን ጊዜ አባዬ እመነኝ የእውነቴን ነው የምልህ ከመታስበው በላይ ዋጋ አስከፍለዋለሁ አለቀውም ብሎ ይለዋል። ይሄንን ጊዜ እንግዲህ ሳምሪም እያለቀሰች ትመጣና አባቷ አጠገብ ትቀመጣለች። ደግሞ አንቺስ ምን ሆነሽ ነው? ከሰው ተጣልተሽ ነው ወይ ብሎ ይላታል። ዛሬ ቆይ እዚህ ቤት ምንድነው እየተከናወነው ያለው ብሎ እንግዲህ እሱም አለሙ ይጠይቃቸዋል። እሷም አባቴ ትክክል ነበረ፣ ከእኔ ከደሃ ጋር መኖር አልነበረብኝም፣ መወሰን የለብኝም፣ ተሳስቻለሁ፣ አንተ ትክክል ነህ ትለዋለች። ምክንያቱም እሷን ሲያገኝ እኔን ተወኝ ብላ ትለዋለች። አለሙም እንግዲህ አባቷ የኔ ልጅ አንቺን በፍጹም ሊተውሽ አይችልም የኔ ልጅ ይላታል። እሷም በሌላ ሰው እንደተካት ትነግረዋለች። ከሱ ጋር መሆን እንደማትፈልግም ትነግረዋለች። እሱ ግን ካልሆነ እኔ ራሴ አናግረዋለሁ ይላታል አባቷም አባ አልፈልግም ስትለው እሱም ለነገሮች አትቸኩይ ብዬሻለሁ ብሎ ይላታል። እሺ በቃ ገብቼ ማረፍ አለብኝ ትለውና ትሰናበተዋለች። እንግዲህ አለሙም ለናሆም ነገ ልጁን ማግኘት አለብኝ ብሎ ይላል። አባቴ አይሆንም እሱ ማግኘት የለብክም ብሎ ሲለውም እኮ ለምን ብሎ ይጠይቀዋል። ይሄ ልጅ እኮ ከኔ ጋር የተጣላው ልጅ ነው እንኳን ከሷ ጋር ሊኖር ይቅርና በህይወት እንኳን እንዲኖር አልፈቀደለትም ይለዋል በንዴት ስሜት ውስጥ ሆኖ። አለሙም እንግዲህ ልጁን ለሚፈልገው ነገር ለልጁ ፍቅረኛ ወይም የትዳር አጋሯ ሆኖ እንዲቀጥል ሳይሆን እናቱ የሄኖክ እናት ጋር የተደበቀውን ፋይል እሱን በሷ ምክንያት መረጃውን እንዲሰጠው ስለሚፈልግ እናም ያን ነገር ስለሚፈልገው ለዛ ልጁ ደግሞ ግዴታ ስለሚያስፈልጋቸው ነው ብሎ ይነግረዋል። እሱ ግን አባዬ የውልክ አሁን ላይ ቢሆንም አንተ እንደዛ ብታስብም ሳምሪ ግን በልጁ አሁን ላይ በጣም ነው የተናደደችበት። እናም ልጁን እንድትበቀለው ነው ማድረግ ያለብክ። ይሄንን ካደረክ ደግሞ አይደለም ዶክመንት ሌላውንም ነገር ልታስመጣልክ ትችላለች ብሎ ይነግረዋል። እንግዲህ አሁን ላይ የፈለገው ነገር በልጁ መጠቀም ስለሆነ ልጁ እንግዲህ ናሆምም እኔ ብትፈቅድልኝና በቻልኩት መጠን ድብድብ አድርጌው ሰባብሬው ባስቀምጠው ደስ ይለኛል ብሎ ይለዋል። እሱም በመጠኑ እፈቅድልሃለሁ፣ ነገር ግን በህይወት ልጁን እፈልገዋለሁ እያለ ነው የሚገኘው። ይሳካለታል ወይ በሳምሪ በኩል? ምክንያቱም አልማዝ በጣም ቆጥብና በጣም ጥንቃቄ እየተሞላት ሴት ናት። ምክንያቱም ለልጇ ስትል እጅግ ትልቅ ዋጋ እየከፈለች የባለቤቷን ደም ለመበቀልና የእሱንም ስራ ስኬትን ለማሳካት ለመስራት በዛ በሱ ባለቤቷ ባሰበው ነገር ላይ ለመሰማራት ነው እቅዷና ለእንኳን ለሌላ ሰው ይቅርና ለራሷ ሳትነግር ለልጇም ሳትነግረው ይሄን ያህል አመት እየተቀመጠች ሴት የእውነት በልጇ በኩል ዶክመንቱን እያገኘዋሉ የሚለውን እንግዲህ በቀጣይ ክፍል እናያለን። ሄኖክም እንግዲህ ለተደባደበላት ልጅ ለሷም እያጽናናችሁና እያበረታታችሁ ትገኛለች። ምክንያቱም አንተ መጀመሪያ ጊዜ ሳይኮ ወንጀለኛ ትመስለኝ ነበረ፣ እሱንም ደግሞ አረጋግጫለሁ ትለዋለች። እንግዲህ እሱም እንኳን ወደዚህ ሰፈር ይዘሽ መጣሽ አሁን ተረጋጋው እያላት ይገኛል። እንግዲህ የእናትና ልጅ ይሄንን ይመስላል። በቀጣይ ክፍል ላይ ደግሞ ምን እንደሚፈጠር ነግራችኋለሁ። ምክንያቱም አሁን እናቱ የደበቀችው ማንነቷን ሚስጥሯን ለልጁ እየነገረችው ትገኛለች። ልጁም ትምህርት ቤት በነፃ እንደሚማር ነበር የሚያውቀው። ነገር ግን ከማንም በላይ ከፍተኛ ክፍያ እየተከፈለው እንደሚማርና ትምህርት ቤቶቹም ይሄን ሙሉ ለሙሉ እንደሚያውቁ እየነገረችው ነው። ልጁም እጅግ በደስታ ተውጦ ይገኛል።